አልኩኝ። አንተ ከኔ መራቅ ባትፈልግም አባዬ ግን አንተን ከኔ ለማራቅ ብዙ ነገር እንደሚያደርጉ እርግጠኛ ነኝ። እሷ ከአንቺ ልታርቀኝ አስባ ብዙ ነገር ብታረግም እኔ ግን አልፈቅድላትም። እኔ የምለው እኔ አንድ ነገር ይገርመኝ አለ። እንዴት ሆኖ ነው አልጋው ላይ ወጥተሽ ልብስሽን አውልቀሽ ከአንቺ ጋር አልተኛም ያለበት ምክንያት? አዎ አባዬ፣ ልጆት ፀሐይን በጣም ነው የሚያፈቅራት። በእነሱ መካከል ሰው እንዲገባ የሚፈቅድ ራሱ አይመስለኝም። ወረደ እንከፍ ስለሆንሽ ነው። ልታታለያችሁ ትችይ ነበረ። እንከፍ ስለሆንሽ ነው። አባዬ እኔ እኮ ልጆት አልጋ ድረስ ወጥቼ ነበር። እሱ እኮ ነው በግድ ያስወረደኝ። አልወርድም ማለት ነበረብሻ። ከወጣሽ ወደ ምን ያስወርድሻል? ለምን ወረድሽ? ከሰው አልጋ ላይ አልወርድም ማለት ነበረብኝ? አዎ ነበረብሽ። ይህን የመሰለ አማላይ የሆነ ቆንጆ ሰውነት ይዘሽ አንዱ ጠጤ አልፈልግሽም ሲልሽ ለምንድን ነው የማትፈልገኝ ማለት ነበረብሽ። አንቺ ግን ልታታልዩ ልታጨናንቂው ትችይ ነበር። ልጆት የሚጨነቅ ሰው አይደለም። የአንቺ ችግር ነው። ልጄን አውቀዋለሁ እኮ ሴት በጣም ነው እኮ የሚወደው። እኔ የምልሽ ካልከፋሽ አንድ ነገር ልጠይቅሽ። ለነገሩ ቢከፋሽ ምን ታመጫለሽ? ለመሆኑ ገላሽ ላይ ችግር አለብሽ? ችግር? አዎ፣ ወንድ ልጅ ሲያይሽ። ወይዘሮ ወርቄ እንግዲህ ያሰበችው ነገር አለመሳካቱ ጠዋትና ማታ እየለፋች ትገኛለች። ልጇን አስቻሉንና እንደዚህም ደግሞ ፀሐይን ለመለየት ጠዋትና ማታ እየለፋችና መከራዋን ስቃዩን እያየት ይገኛለች ማለት ነው። ቤተሰቦቼ ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ መጣሁት የእናት ግፍ ድራማ አስተማሪውና ልብ አንጠልጣዩን ድራማ ይዤላችሁ ከች ብያለሁ ማለት ነው። ከእናት ግፍ ድራማ እንግዲህ ሁላችንም ብዙ ነገር እየተማርን ነው። ወደፊትም ብዙ ነገር እንደምንማር ተስፋ አለን እላችኋለሁ። እንግዲህ እየተፈጸመና እየተደረገ ነገር ያለው ሁሌም ልብ አንጠልጣይ እንደሆነ ታውቃላችሁ። ወይዘሮ ወርቄ ዛሬም አለመማሯ ዛሬም ከክፋቷ ሰላም አለማግኘቷ ልጇን እንግዲህ እያሰቃየት ይገኛለች ማለት ነው። እሱስ ለምንድን ነው የምታሰቃያቸው ሲባል ምክንያቱም ፀሐይን ስላልወደደ ፀሐይን እሷን ስለማትፈልጋት ከሱ ጋር ለመለየት ብላ እንግዲህ ብዙም አጋጣሚ ጥቅም እየተጠቀመች ትገኛለች ማለት ነው። ግን ነገሮቹ ያሰበችውና ያቀደችው ምንም ነገር እየተሳካላት እየሄደላት አልሄደም። ያ ነገር ደግሞ አለመሄዱ በጣም እያሳሰባትና ልቧን እያንጠለጠለ ይገኛል ማለት ነው። ቤተሰቦቼ እንግዲህ የወዲት ጉዲትን በዛ በኩል በፊት ያጠፋችውን ጥፋት በፊት ያጠፋችውን ችግር ዛሬ መልካም ነገር እየሰራችና እየካሰች ትገኛለች ማለት ነው። ደስ የሚለው ነገር አስቻሉም እኛ እንደጠበቅ ነውና የወይዘሮ ወርቄ ልጅ እስከሆነ ድረስ ክፉ ነገር ጥሩ ነገር አይሰራም፣ ክፉ ነገር ነው እንጂ የሚቀጥለው ብለን ስናስብ እሱ ግን በስማም ከበፊቱ ተለውጦ መልካም ሰው ሆኖ እንግዲህ ለፀሐይ እየተቆረቆረና እያችን እንግዲህ እሳት የላሰችውን መድኃኒት ተብያዋን ካልጋ ላይ በቴስታ እየወረወራት ይገኛል ማለት ነው። እንግዲህ ግን አስቻሉ ደስ የሚለው ነገር በማንም ላይ ችግር መፍጠር አይፈልግም ማለት ነው። እንዴት ነው ብትሉኝ እንግዲህ እንዳያችሁት ከቤት ውስጥ የመጣችሁ ለምንድን ነው እሷ አስቻሉን ለማሳሳት ነበረ ማለት ነው። አስቻሉን ተጠቅማበት አሳስታ ያው ከሚስቱ ጋራ ለማጣላት ነበረ። ግን ደግሞ ያ ነገር አለመሳካቱ ምንድን ያለው ስመጣ ፀሐዬ ምን ልታረግ እዚህ ክላስ መጣች ስል ልብስ እፈልጋለሁ ብላ ነው እንጂ የመጣችሁ ነው እንጂ ያለው ወይንም እኔን ለማታለል ወይንም ደግሞ እኔን የሆነ ነገር ለማድረግ ነው ብሎ አልነገራትም ማለት ነው። ደስ የሚል ነገር እንግዲህ ፀሐዬ የገባት ከብቷታል ማለት ነው። ወደ ውጭ ስትወጣ ለምንድነው እዚህ ክላስ የመጣሽው? እዚህ ክላስ ለምን እንደመጣሽ አውቃለሁ፣ ግን ደግሞ የምነግርሽ ነገር እኔንና ባለቤቴ እለያለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። እኔና ባለቤቴ እኔ ሁሉን ነገር ለሱ ብዬ ትቼ ነው እዚህ ቤት ያለሁት። እኔንና በእኔና በሱ መካከል ገባለሁ ብለሽ የምታስቢ ከሆነ በጣም ኃይለኛ ችግር ውስጥ ነሽ ያለሽው ብላ አስጠንቅቂያ እንግዲህ ማስጠንቀቂያ ሰጥታታለች ማለት ነው። እሷ ግን የሰዎችን ማስጠንቀቂያ የምትሰማ ሰው ነች እንዴ ከተባለ እኔ ግን አይመስለኝም። ማስጠንቀቂያ የምትሰማ ሴትዮ አይደለችም ማለት ነው። ቤተሰቦቼ እንግዲህ ከእንደዚህ አይነት ሰዎች እንዲሰውራችሁ የዘወትር ጸሎታችሁ ይሆንላችኋለሁ። ወይዘሮ ወርቄ እንግዲህ መቼም የማትማር አሮጊት፣ መቼምም ሰው የማትሆን አሮጊት፣ መቼምም ሰው ወደ መልካምነት ይቀየራል፣ ሰው ወደ ጥሩነት ይቀየራል ቢባል እሷ ግን በጭራሽ ያው ባለፈው ህይወቷ ባለፈው መንገዷ እየቀጠለች ትገኛለች ማለት ነው። ልጅ አስቻለውም እንግዲህ እሷ የምታመጣውን ነገር
እየተከላከለ ራሱን ይገኛል ማለት ነው። ቤተሰቦቼ እንግዲህ እናት የእናት ክፉ የአማት ክፉ በጣም አስቸጋሪ ነው። ለካ እንደዚህ የዜና ለካ ቤተሰቦቻችን አንዳንዴ የአባታችሁ እናት እኮ ጥሩ አይደለችም ስንባል በጣም ቀለል አድርገን የምናስብ ሰዎች አለን ማለት ነው። ለካ የዜና ዋጋ አስከፋይ መሆኑን እንግዲህ በፀሐይ እያየን እንገኛለን ማለት ነው። ወይዘሮ እንግዲህ ወርቄ ምንድነው እኔ ልጄ በፍጹም ሰራተኛ ግብቶ አይቀመጥም፣ የኔ ልጅ ንጉስ ነው፣ የኔ ልጅ ምንድነው ቅብርጢሶ ማንጢሶ ነው እያለች ያለችው ማለት ነው። ግን የእሱ ንግስና ሰው ልጅ ምን መሰላችሁ ሰዎች ስንባል ንጉስ ምናምን እንግዲህ ሁላችንም የእግዚአብሔር አምሳያው ፍሬ እስከሆነ ድረስ ማንም ሰው ሁሉም ሰው በእግዚአብሔር ፊት አንድ እንደሆነ ነው እኛ የምናውቀው። ወይዘሮ ወርቄ ግን ለመለያየት እንግዲህ እየሞከረች ይገኛለች ማለት ነው። የኔ ልጅ በፍጹም እሷን ማግባት የለባትም እያለ ጠዋት ማታ እየለፋች ይገኛለች። ግን ደግሞ እነሱ ጠዋትም ማታ በለየቻቸው ቁጥር አብሮ ነው እየተገኙ ያሉት ማለት ነው። በጣም የሚያሳዝን ነገር እንግዲህ ለወይዘሮ ወርቄ ልቦና ፈጣሪ ይስጣት እንላለን። በዚህ አጋጣሚ ቤተሰቦች እንግዲህ ፈጣሪ ምን ይባላል ለእንደዚህ አይነት ሰዎች ልቦና ይስጣችሁ ከማለት በስተቀር ሌላ ምን ትላላችሁ እንደራሳችሁ? እኔም እንደዛ ነው የምለው ማለት ነው። እናንተ ማስተያየታችሁን ኮሜንት ላይ እንድታሳውቁኝ በአክብሮት እጠይቃችኋለሁ ማለት ነው። የእናት ግፍ ድራማ እንግዲህ በጣም አሁንም በማሳዘን ውስጥ እየቀጠለ ይገኛል ማለት ነው። የወዲት ጉዲትም በአሁን ሰዓት እንግዲህ በፊት የሰራችውን ክፉና መጥፎ ነገር እያካካሰት ይገኛለች ማለት ነው። በጣም መልካም ስራ እየሰራች ለወይዘሮ ቅድስት እንግዲህ እየቆመችላት ይገኛለች ማለት ነው። ያን ሰውዬ ስራውንና ሀሳቡን እቅዱን እያከሸፈችበት እየተገኘች ነው ማለት ነው። ሁሉ ነገር እንድትነቃ ወደ ኋላ ብላ የመጣበትን መንገድ እንዲያስታውስ እያደረገች ትገኛለች ማለት ነው። ግን ሰውየው ለምንድነው ሁሌ ካንቺ ጋራ የምታወራው? እኔ ካንቺ ጋራ ላይፍና ጊዜ ማሳለፍ አልፈልግም እንዴ? ለምንድነው እያለ ይገኛል ማለት ነው። እሷ ግን እንግዲህ ምንም ማድረግ አልችልም፣ ለኔ እኮ መልካም ነገር ሀሳብ እያመጣችልኝ ነው፣ ለዛም ስላንተ ነገር ጥሩ ነገር ነው እኮ እያወራች ያለችው እያለ ትገኛለች። ምንድነው ስለኔ የምታወራው ሲላት እንግዲህ ስላንተ ልደትክ ስለደረሰ ለአንተ ምን ላድርግ እያልኳት እያማከርኳት ነበረ። እሷ ደግሞ እሺ እንደዚህ ብታረጊ ቆንጆ ነው እያለችኝ መልካም ሀሳብ እየሰጠችኝ ነበረ ምናምን እያለችው ነበረ። እሱ ግን ደግሞ ለጊዜው በጣም ብዙ ብር እንደሚፈልግና ኬትም ማምጣት እንድትሰጠው ይፈልጋል ማለት ነው። እሷ ደግሞ በአሁኑ ሰዓት ምንም በእጇ ላይ እንደሌለ ያለውን ነገር የኔ ያለችውን ነገር ለሷ አሳልፋ እንደሰጠች ለዮዲት ጉዲት እየነገረች ነበረ። ዮዲት ጉዲት ደግሞ ምንም ሆነ ምንም እንደ በፊቱ መሆን አለብሽ፣ መስጠት አለብሽ፣ አለበዛ ግን ካልሰጠሽ በጣም ችግር ውስጥ ትወርጊያለሽ። ይሄ ሰውዬ እንደነቃሽበትና ነገሮች እንዳወቅሽብሽ ያውቃል። ከዛም በኋላ የኔም ያንቺም ህይወትም በጣም አስቸጋሪ ነገር ላይ ወድቃል እያለቻት እሷንም እያስጠነቀቀቻት ትገኛለች ማለት ነው። እንግዲህ በዛን አጋጣሚ የምታደርገው ነገር ሲጠፋባት ምንድን ያደረገችው ወይዘሮ ቅድስት ማለት ነው በጣም እየተቆጣች እንግዲህ እንትናን ጠርታ እናትየዋን የባሏን እናት ጠርታ ከሷ ጋር ያለውን ወርቅ አውጥታ ለሱ እንድትሰጥ አድርጋለች ማለት ነው። ምክንያቱም ለባሏ ስትል ወይ ደግሞ ለአሮጊቷ ልጅ ስትል ማለት ነው ባሏን ማግኘት ስላለባት ያላት ሀሳብና ጉጉት ይሄ ሁላ እንድታደርግ አድርጋለች ማለት ነው። ግን እስካሁን ድረስ የባሏ እናት ምንም ነገር እሷን እያመነቻት አይደለም ማለት ነው። በፍጹም አንቺ ውሸትሽን ነው እንጂ ምንም ነገር አይደለም እያለቻት ትገኛለች ማለት ነው። እሷ ደግሞ በፍጹም እኔ እሱን እንደዚህ እየቀረቡት ያለሁት ለባሌ ብዬ ነው፣ ባሌ ማግኘት ስላለብኝ ነው እያለች ማስጠንቀቂያ እየሰጠቻት ትገኛለች። የወዲት ጉዲትም እንድትረጃት ባክሽ ልጅሽን ለማግኘት ብላ ነው እንደዚህ መስዋዕት እየከፈለች ያለችው፣ ወዳን አይደለም፣ ነገሮችን ሁሉ አውቃለች፣ ተረድታለች። ግን ደግሞ በአሁን ሰዓት ግዴታ ያንቺን ልጅ ማግኘት አለብን እያለቻት ትገኛለች ማለት ነው። በፍጹም እንዳምታምኛት ልጄንም ባሌንም እንደገደሉ ወይንም ደግሞ ልጄን እንዳሳበዱ አንቺንም እንዳሳበዱ ዝም በይ፣ አርፈሽ ተቀመጪ፣ እሷ እያስመሰለች ነው እንጂ መቼም የምትቀየር ሰው አይደለችም እያለች ትገኛለች ማለት ነው። ግን የወዲት ጉዲት በአሁን ሰዓት ከልቧ በጣም መልካም ነገርና ጥሩ ነገር እየሰራት ይገኛለች ማለት ነው። ቤተሰቦቼ እንግዲህ እንደዚህ አይነት መንገድ እየቀጠለ ይገኛል። የኔ ውዶች ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እያበረታታችሁኝ ሁሌም ጎበዝ ጠንካራ ሁኚ እያላችሁኝ ኮሜንት ላይ እያሳወቃችሁኝ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ለቤት አዲስ ሆናችሁ እንግዲህ እንደዚህ እንደም ሰብስክራይብ አድርጉን ማለት ነው። ባልጠቅማችሁ አልጎዳችሁም እና መልካምነት ለራሱ ነው። ለኔ የምታረጉልኝ መልካም ለእናንተም እንደ ጥላ ተከትሏችሁ ስለሚሄድ መልካም ነገር እንደራረግኛ ኢትዮጵያኖች እላችኋለሁ።
ወዳችኋለሁ፣ አከብራችኋለሁ የኔ ውድ። ሰላም ቆዩልኝ። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ቻው።